የገና አባት ብዙዎችን አታሏል። ብዙ የተታላችኋል። የኢትዮጵያ ሰዎች ሳትቀሩ ልጆቻችሁን እያስያዛችሁ ፎቶ እያስነሳችሁ ትለጥፋላችሁ። ምንድነው የገና አባት? ሐሳቡ ከየት መጣ? የገና አባት የሚለው ሐሳብ ለምንስ መጣ? ከየት መጣ ብቻ ሳይሆን ለምን መጣ? በእንግሊዘኛ ስሙስ ምን አይነት ስም ነው የተሰጠው? በገና አባት የሚነገሩትስ አስተሳሰቦች ምን እየተባለ ነው የሚነገረው? ምን ያደርጋልስ ተብሎ ነው የሚነገረው? ስለዚህ መጀመሪያ የምታዩት ስሙን ነው። እንዳልኳችሁ እዩ። አሁን ሰና የሚለውን ፊደልና ሴትን የሚለውን ሴጣን የሚለውን ስማቸውን ተመልከቷቸው። ሴና ኤስ ኤ ኤን ቲ ኤ እኩል ይሆናል ነው የምላችሁ። እኩል ይሆናል ሴትን ከሴጣን ስም ጋር ኤስ ኤ ቲ ኤ ኤን የእኩል ይሆናል ምልክት ያረኩበት ለምንድን ነው? እዩዋቸው። ኤስ አለ፣ ኤስ አለ፣ ኤ አለ፣ ኤ አለ፣ ኤን አለ፣ ኤን አለ፣ ቲ አለ፣ ቲ አለ። መጣ ወደ ከተማ። ሳንታ ክሎዝ መጣ ወደ ከተማ። እየመጣ ነው። ስጦታ ተሸክሞ እየመጣ ነው። ኒውስ ላይ ሳይቀር አሜሪካን ሀገር ኢትዮጵያ ውስጥም ይሄንን እንደምትሸከሙ አውቃለሁ። አንዳንድ ያልገባችሁ የራሳችሁን ያልመረመራችሁ የውጭ ሐሳብ የምትሸከሙ ሾው ያላችሁ ሰዎች፣ ዜና ላይ የምታቀርቡ ሰዎች፣ በየሆቴሉ የተለያየ ነገር በየቤታችሁ ጭምር ይሄን ጣዖት ተሸክማችሁ የምትሄዱ የአጋንንት ማደሪያ የሆናችሁ በርካታ ሰዎች አላችሁ። እናንተ ደግሞ የምትጠየቁት ራሳችሁ በሳታችሁት ብቻ ሳይሆን ሰውንም ባሳሳታችሁት ጭምር ስለሆነ ንስሐ ነው የሚያስፈልጋችሁ። የገና አባት ሰይጣንን በቤታችሁ ያቆማችሁና ይሰካችሁ ሰዎች ሁሉ ሴና is coming in town ምን ማለት ነው? ሴና ወደ ከተማ መጣ፣ ገባ ወደ ከተማ ምን ማለት ነው? የማንን ክብር ነው የወሰደው? ከስሙ ጀመርኩላችሁ። ሴና የሰይጣን ስም ነው። ሁለተኛ የክርስቶስን ክብር የወሰደ ነው። ማን ነው በከተማ ውስጥ ያለው? ምንን ሊለውጡ እንደሆነ ልንገራችሁ። ለሚገባችሁ እናገራለሁ፣ ለማይገባችሁ አልናገርም። አምናችሁ ለመቀበል ለምትፈልጉ ይነገራችኋል። ለሰነፍ እንደ ስንፍናው መልስለት፣ አንድም አትመልስለት ይላል ሶሎሞን። መዳን የፈለገ ይድናል፣ መዳን ያልፈለገ የራሱ ፍላጎት ነው። ሎጥ ራስን አድን አውጣ ከሰዶም እሳት ነው ያለው። ሚስቱ ዞር ብላ ስታይ እንኳን ዞር አላለም። ራስን የማዳን ጉዳይ ነው። ሴና is coming in town ተመልከቱ። ሴና ገባ፣ ሴና ክሎዝ መጣ። የገና አባት ከተማ ውስጥ ገባ። ምንን ለመቀየር እንደመጡ ልንገራችሁ። ወንጌሉን ለማጥፋት የመጡ ሰዎች ናቸው። ኢየሱስ ክርስቶስን ክብር ለመቀየር የመጡ ናቸው። ሉቃስ ወንጌል ምዕራፍ 2 ላይ ምንድነው ያለው? ቅዱስ የሆነው ወንጌላዊ ሉቃስ ሲጽፍ ወናሁ ቆመ መልአከ እግዚአብሔር ሀቤሆሙ ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። ለእረኞቹ ጌታ የተወለደ ቀን የእግዚአብሔር ብርሃንም በላያቸው በራ። ሰረቀ ላዕሌሆሙ በራ የእግዚአብሔር ብርሃን። ወፈሩ አብየ ፍርሃተ ታላቅ የሆነ ፍርሃት ፈሩ እረኞቹ መልአኩ ሲመጣ። ከዛ ቀጥሎ ያለውን ቃል ልብ በሉ። ወይቤሎሙ መልአክ ኢትፍሩ እስመናሁ እዜንወክሙ አብየ ዜና። አሁን ምን ሆነ? መልአኩ መጣና ለእናንተና ለሕዝቡ የሚሆን ተመልከቱ፣ ፍስሐ ዘይከውን ለክሙ ወለኩሉ ሕዝብ የሚነግራቸው ዜና ደስታ ነው። ያ ደስታ ደግሞ ለእናንተና ለሕዝቡ የሚሆን ነው። የቱ ዜና ይነግረናል መልአኩ? እስመናሁ ተወልደ ለክሙ ዮም መድህን ዘውእቱ ክርስቶስ እግዚ ቡሩክ በሀገረ ዳዊት። አለቀ። በዳዊት ሀገር በዳዊት ከተማ
አያችሁ እንግሊዘኛው ላይ in the city of David ይላል። ኢየሱስ ክርስቶስ መጣ እዚህ ዓለም ላይ በዳዊት ከተማ በቤተልሔም ተገኘ። ያንን ነው ሰይጣናዊ አሰራሩ የለወጠው። ሴና is coming in town ሴና ከተማ ውስጥ ገባ የተባለው ኢየሱስ ክርስቶስ በዳዊት ከተማ ተወለደ የተባለው ጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን አንድ ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የጌና የልደት ዋዜማና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስታወስ ይመስለኛል ስንጾም አይደል የሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት፣ ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ይሄ ነው ሐሳቤ። ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው። አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጥሉላት አትበሉም። ከዛ ውጭ ግን ከቅዳሴ በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን